የቅርብ ሰዎች ስኬትን የማይወዱበት 5 ስውር ምልክቶች። ዛሬ ሁላችንም ሊያሳምመን የሚችል ግን ደግሞ ህይወታችንን ለመምራት የግድ ማወቅ ያለብንን አንድ መራራ እውነት እናወራለን። እስቲ ያስቡት፣ ለወራት ወይም ለዓመታት የደከማችሁበት ዓላማ ተሳክቶላችኋል። አዲስ ስራ አግኝታችኋል፣ ወይም የጀመራችሁት ቢዝነስ ትርፍ ማምጣት ጀምሯል። አሊያም በሆነ ትልቅ መድረክ ተሸልማችኋል። ያኔ በደስታ ተሞልታችሁ ወደ ማን የምትሮጡት? ወደ ቅርብ ጓደኞቻችሁ፣ ወደ ቤተሰቦቻችሁ አይደል? በውስጣችሁ እነሱ ካልተደሰቱ ማን ሊደሰት ይችላል ብላችሁ ታስባላችሁ። ግን ዜናውን ስትነግሯቸው በአይኖቻቸው ውስጥ የምታዩት ነገር ደስታ ሳይሆን የሆነ ግራ የሚያጋባ ስሜት ቢሆንስ? አንተ ልብህ በደስታ ሲመታ፣ እነሱ ግን ፊታቸው ደመና ቢለብስስ? ጓደኞቼ፣ አንድ ታዋቂ አባባል አለ። ሰዎች ስኬታማ እንድትሆን ይፈልጋሉ፣ ግን እነሱን እንድትበልጣቸው በፍጹም አይፈልጉም። ይህ ስሜት ዝም ብሎ ክፋት ብቻ አይደለም። በሳይኮሎጂ ቋንቋ የህልውና ስጋት ይባላል። አንተ ስታድግ እነሱ ባሉበት መቆማቸውን በግልጽ ታሳያቸዋለህ። አንተ ወደፊት ስትራመድ እነሱ ወደኋላ ይቀሩ ይመስላቸዋል። ለዚህ ነው የቅርብ ሰዎች እንኳን ሳይቀሩ ስኬትህ እንደ ሾክ የሚወጋቸው። በዛሬው ቪዲዮአችን ውስጥ የቅርብ ሰዎች ስኬትህን እንዳልወደዱትና በውስጣቸው ቅናት እየበላቸው መሆኑን የሚያሳዩ 5 ስውር ምልክቶች እናያለን። ይህንን ቪዲዮ እንድታዩት የፈለግኩት ከሰዎች ጋር እንድትጣሉ ወይም እንድትለያዩ አይደለም። ይልቁንም ጓደኞቼ ክፉ ናቸው ብላችሁ ራሳችሁን ከመውቀስ እንድትድኑና በዙሪያችሁ ያሉትን ሰዎች በትክክለኛ ማንነታችሁ ለይታችሁ እንድታውቁ ነው። በማን ዙሪያ ማደግ እንዳለባችሁና ለማን ደስታችሁን ማካፈል እንዳለባችሁ ካላወቃችሁ ስኬታችሁ በቅርብ ሰዎች እጅ ይቀጠፋል። የመጀመሪያው ምልክት ስኬትህን በእድል ማሳበብ ነው። አንደኛውና በጣም የተለመደው ምልክት አንተ ያፈሰስከውን ላብና የሌሊት እንቅልፍ እጥረት ወደ እድል መቀየር ነው። አንተ ለዛ ደረጃ ለመብቃት ስትዘጋጅ፣ ስትማርና ስትወድቅ፣ ስትነሳ እያዩ ስኬቱ ሲመጣ ግን ጭራሹኑ አዲስ ነገር እንደሆነ ያደርጉታል። በሳይኮሎጂ ውስጥ ፋንዳሜንታል አትሪቢሽን ኢረር የሚባል ጽንሰ ሀሳብ አለ። ሰዎች የራሳቸውን ውድቀት በእድል ወይም በሁኔታዎች ሲያሳብቡ፣ ያንተን ስኬት ደግሞ በአጋጣሚ እንደመጣ አድርገው ማየት ይመርጣሉ። ምክንያቱም ያንተን ስኬት በችሎታና በድካም የመጣ ነው ብለው ካመኑ እነሱ ያን ባለማድረጋቸው ደካማ እንደሆኑ ስለሚሰማቸው ያንን ህመም ለመሸሸግ ስኬትህን ያቃሉታል። ለምሳሌ አዲስ ዩቲዩብ ቻናል ከፍተ ቪዲዮ ቫይራል ቢሆንና ተከታይ ብታገኝ የቅርብ ጓደኛ እንኳን ደስ አለህ ከማለት ይልቅ ዘንድሮ የዩቲዩብ ስልተ ቀመር ወይም አልጎሪዝም ሰዎችን እየረዳ ነው፣ እድለኛ ሆነህ እንጂ ብዙዎች እየለፉ ነው ይልሃል። ያንተን የቪዲዮ ጥራት፣ ኤዲቲንግና የሀሳብ ጥልቀት ሆን ብሎ አይጠቅሰውም። ያንተን ብቃት እውቅና መስጠት የዝቅተኝነት ስሜት ስለሚፈጥርባቸው ነው። ሁለተኛ፣ ደስታህን በመጥፎ ዜና ማቀዝቀዝ። ይህ ስልት ደስታን መስረቅ ይባላል። አንድ ትልቅ የምስራች ይዘህ ስትመጣ ያ ሰው ደስታህን አጣጥሞ ሳይጨርስ ወሬውን ወደ ሌላ አቅጣጫ ይጠመዝዘዋል። በስነ ልቦና ጥራት መሰረት አንድ ሰው ያንተን ስኬት ሲሰማ የራሱ ያልተሳኩ ህልሞቹ ትዝ ይሉታል። ያን ጊዜ የሚሰማውን የቅናት ህመም ለማስታገስ ወሬውን ወደ መጥፎ ወይም ወደ ተራ ነገር በመቀየር ያንተን የደስታ ስሜት ዝቅ ያደርገዋል። ለምሳሌ በጣም ደስ የሚል ስራ አግኝቼ ኮንትራት ተፈራረምኩ ብለህ በደስታ ስትነግራቸው እነሱ ግን ጎበዝ ነህ፣ ግን ሰምተሃል፣ እገሌ እኮ ከሚስቱ ጋር ተጣልቶ ሊፋታ ነው ይልሃል። ወይም ይሄ ድርጅት እኮ ባለፈው ሰው ቀንሶ ነበር፣ ተጠንቀቅ ይልሃል። ይህ ፓሲቭ አግሬሲቭ ባህሪ ይባላል። ፊት ለፊት ባይቃወሙህም ያንተን ሞመንት እንዲሰረቅና ደስታህ እንዲቀዘቅዝ በማድረግ ውስጣዊ እርካታ ያገኛሉ። ሶስተኛ፣ በምክር ስም ተስፋ ማስቆረጥ። ይህ በጣም ተንኮለኛው ምልክት ነው። ምክንያቱም የሚመጣው ስለሚወዱና ሊጠብቁ በሚመስሉ መልኩ ነው። ይህ የፍርሃት መርፌ ይባላል። ሰዎች አንተ ስታድግ እየራካቸው እንደሆነና እነሱን ልትረሳቸው እንደምትችል ይሰጋሉ። ስለዚህ በውስጣቸው ካለበት ባይነቃነቅ ይሻላል የሚል ስሜት ይፈጠራል። ይሄ ክራብ ሜንታሊቲ ወይም የበረንዳ ሸርጣን ባህሪ ይባላል። አንዱ ሸርጣን ከቅርጫቱ ሊወጣ ሲል ሌላኛው ጎትቶ እንደሚያወርደው ሁሉ። ለምሳሌ የራሴን ትንሽ ቢዝነስ ወይም ሱቅ ልከፍት አስቤያለሁ ስትል በጣም ጥሩ ነው፣ ግን አሁን ገበያው አይታወቅም፣ እገሌም እንደዚህ ጀምሮ ብሩን በልተውት ከስሯል፣ ባይሆን ለጊዜው የተቀጠርክበት ይሻልሃል ይሉሃል። የሚያዩት እንዴት ይሳካል የሚለውን ሳይሆን እንዴት ይከሽፋል የሚለውን ብቻ ነው። እውነተኛ ወዳጅ እንዴት ልርዳህ ይላል። ቅናት ያለው ግን እንዴት ልጠብቅህ በሚል ሰበብ እግርህን ያስረዋል። አራተኛ፣ አንተን ከበፊቱ ማንነትህ ጋር ማሰር። አንተ አዲስ ሰው የሆንክ አዳዲስ ክህሎቶችን እያዳበርክና ማንነትህን እየቀየርክ ስትመጣ እነሱ ግን ሆን ብለው ወደ ኋላ ይጎትቱሃል። ይሄም የትዝታ ወጥመድ ይባላል። ስለዚህ አንተ እኮ ያው ድሮ የምናውቅ ሰነፍ ልጅ ነህ የሚል መልእክት ደጋግማ ያስተላልፉልሃል። ለምሳሌ በአደባባይ ንግግር ወይም በትልቅ ስብሰባ ላይ ስትገኝ ሌሎች ሰዎች እያከበሩህ ባለበት ሁኔታ የቅርብ ሰውም መጥቶ ምን ነው ዛሬ እንዲኮራ፣ ድሮ ትምህርት ቤት አፈር ነበርክ እኮ እያሉ ሌሎች ፊት የቅርብ
የቀድሞ ደካማ ጎንህን ያነሳሉ። ይህ ድርጊት ማዋረድ ሳይሆን አንተን በእነሱ ቁጥጥር ስር ለማቆየትና የበላይነታቸውን ለማረጋገጥ የሚጠቀሙበት የስነ ልቦና ጦርነት ነው። አምስተኛ ስውር ውድድር መጀመር። የመጨረሻው ምልክት ያልታወጀ ውድድር ነው። አንተ የምታደርገውን እያንዳንዱን ነገር እነሱም ለማድረግ ይሞክራሉ፣ ግን አንተን ለመብለጥ በሚል መንፈስ ነው። አንተ የሆነ ስኬት ስታገኝ እነሱ ካንተ የተሻለ ወይም ካንተ እኩል ነገር እንዳላቸው ወዲያው ማሳየት ይፈልጋሉ። ያንተ ደስታ ለብቻው እንዲቆም አይፈቅዱለትም። ለምሳሌ አዲስ ስልክ ገዛው ስትላቸው እንኳን ደስ አለ፣ እኔም እኮ በሚቀጥለው ወር ከዚህ የተሻለውን ሞዴል ላመጣ ነው ይሉሃል። ወይም ዛሬ 10 ኪሎ ሜትር ሮጥኩ ስትል እኔ እኮ ድሮ 20 ኪሎ ሜትር ሮጥ ነበር ይሉሃል። ትኩረቱ ካንተ ወደ እነሱ እንዲዞር ያደርጋሉ። ይህ የሚመጣው ፍራጅል ኢጎ ካላቸው ሰዎች ነው። ያንተ ስኬት የእነሱን ብርቅነት የሚቀንስባቸው ስለሚመስላቸው ሁሌም አንድ እርምጃ ቀድመው ለመታየት ይሯሯጣሉ። ዛሬ ያወራናቸው 5 ነጥቦች ልባችሁን ሊሰብሩት ይችላሉ። ምናልባትም ቪዲዮን እያያችሁ የቅርብ ሰዎቻችሁ ፊት በአይነ ህሊናችሁ መጥቶ ይሆናል። ነገር ግን እነዚህን ምልክቶች በጓደኞቻችሁ ወይም በቤተሰቦቻችሁ ላይ ካያችሁ ለምን ጠሉኝ ወይም እኔ ምን አደረግኩ ብላችሁ እራሳችሁን አትውቀሱ። ቅናት ብዙ ጊዜ የፍቅር ማጣት ሳይሆን የራስን ዋጋ የማጣት ችግር ነው። እነሱ እናንተን የጠሉባቸው ምክንያቶች እናንተ መጥፎ ስለሆናችሁ ሳይሆን የእናንተ ብርሃን የእነሱን ጨለማ ስላሳየባቸው ነው። ታዲያ አሁን ምን ማድረግ አለባችሁ? በጠላትነት ፈረጃችሁ ልትጣሉ ይገባል? አይደለም። ግን ራሳችሁን ለመጠበቅ እነዚህን 3 እርምጃዎች ውሰዱ። አንደኛ፣ በዝምታ መገንባት። መጽሐፍ ቅዱስም ሆነ የጥንት ጠቢባን እንደሚሉት ዕንቋችሁን በእሪያ ፊት አትጣሉ። ሁሉም ሰው ለስኬታችሁ እኩል ደስታ የለውም። ስለዚህ ትልልቅ እቅዶቻችሁንና የምስራች ዜናዎቻችሁን የምታካፍሉትን ሰዎች በጥንቃቄ ምረጡ። አንዳንዴ ውጤቱ እስኪታይ ድረስ ዝምታ ከሁሉ በላይ ጋሻ ነው። ሁለተኛ፣ አዲስ ማህበራዊ ክበብ መፍጠር። አንተ ስታድግ አሮጌው ልብስህ እንደማይበቃ ሁሉ አሮጌው ማህበራዊ ክበብህም ሊጠብህ ይችላል። ስኬታችሁን ስትነግሯቸው እንኳን ደስ አለ፣ ቀጥሎስ ምን ልርዳህ የሚሉ ከእናንተ በላይ የሆኑና በእናንተ እድገት የማይሰጉ ሰዎችን ፈልጉ። ከአንተ በላይ ከሆኑ ሰዎች ጋር ስትሆን ቅናት ይጠፋና መነሳሳት ይተካል። ሶስተኛ፣ በይቅርታ መራቅ። ስኬታችሁን ያልወደዱት ሰዎች በእናንተ ላይ ያላቸው አመለካከት የእነሱ የቤት ስራ እንጂ የእናንተ አይደለም። በውስጣቸው ያለውን ፍርሃትና ጭንቀት ተረድታችሁ ይቅር በሏቸው። ነገር ግን በክብር ራቁ። ርቀት ማለት መጥላት ሳይሆን ራስን መውደድና ለስኬትህ ዋጋ መስጠት ነው። ስኬታማ መሆን ዋጋ ያስከፍላል። ከዋጋዎቹ አንዱና ትልቁ ደግሞ አብረውህ የነበሩ አብረህ የበላህና የጠጣ ሰዎች ከኋላ ሲቀሩ ማየት ነው። ግን አይዟችሁ፣ ለምትደርሱበት አዲስ ከፍታ የሚመጥኑ ካላችሁበት አዲስ ማንነት ጋር የሚገጥሙ አዳዲስ ሰዎች እዚያ ማማ ላይ ጠብቃችኋል። ብቸኝነት የተሻለ ሰው ለመሆን የምትከፍሉት ታክስ እንደሆነ አስቡት። የዛሬው ቪዲዮ ከጠቀማችሁና ልባችሁን ከነካው ላይክ በማድረግ ለሌሎችም እንዲደርስ አድርጉ። በቅርብ ሰዎቻችሁ ላይ ያያችሁት ሌላ ስውር ምልክት ካለና ይህን ችግር እንዴት እንደተወጣችሁት ኮሜንት ላይ ጻፉልን። ከእናንተ ታሪክ ብዙ የምንማረው ነገር ይኖራል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ድረስ ክንፋችሁን አትሰብስቡ፣ ከፍ ብላችሁ ብረሩ። ሰላም ሁኑ።